ይህ ለነሰማይ ጠሪዎቹ ሰዎች በቴሌቪዥን መስኮት በኩል የቀረበ መርዶ ነው። ከቅርብ ጊዜ ወዲህ ጠቅላይ ሚኒስትሩን አንቆ ይዞ እንደ ወገብ ቅማል ያስቸገራቸው ጀዋር መሐመድ የሁል ጊዜ ዘፈኑ ኦሮሚያ ክልል ውስጥ መንግስት ተቀባይነቱን የሚያሳጣ ተግባር ውስጥ ተዘፍቋል የሚል ነበር። የኦሮሞ ሰው በዚህ ዘመን እንደሞተው በየትኛውም ዘመነ መንግስት ሞቶ አያውቅም እያለም የተቃውሞውን አድማስ ያሰፋል ጀዋር መሐመድ። ይህን የጀዋርን ንግግር የሰማ ሰው ሁሉ ታዲያ ወዲያው አይምሮው ላይ ብቅ የሚለው ብልጽግና ኦሮሚያ ክልል ውስጥ አብቅቶለታል የሚል ሳቤ ነው። ዳሩ ግን ጠቅላይ ሚኒስትር አብይ አህመድ የቱርኩን ፕሬዝዳንት ከሸኙ በኋላ ዛሬ በማለዳ ተነስተው ወደ ወለጋ ሲያቀኑ የተቀበላቸው የህዝብ ሆታና እልልታ ለዘመናት የገነባውን የነጀዋር መሐመድን ትርክት በደቂቃዎች ትዕይንት ብቻ የናደ ነበር። እነ ታዬ ደንደዓ አገር ቤት ሆነው እነ ዶክተር ሚልኬሳ ከውጭ ሆነው ጠቅላይ ሚኒስትሩ እንዲህ ብለዋል እያሉ በህዝብ ዘንድ አመኔታ ሊያሳጧቸው ቢጥሩም ሰውየው ግን እንዲህ ጠጠር መጣያ እስኪታጣ ድረስ የተሰለፈ ህዝብ የሚያጅባቸው ሆነው ታይተዋል። ይህ ዓመት ምርጫ የሚደረግበት ዓመት መሆኑን ላስተዋለ ሰው የዚህ ድጋፍ እንደምታዎች በጉልህ ሳይታዩት አይቀርም። የጠቅላይ ሚኒስትሩ የወለጋ ጉብኝት ያስወነጨፈው መልእክት የደረሰው ከነጀዋር መሐመድ ሰፈር ብቻ አይደለም። ከጎናቸው ሆነው ጉብኝቱን የተካፈሉት አቶ ተመስገን ጥሩን የወከሉት አማራ ክልል ጭምር እንጂ አሁን አማራ ክልል የሚጎበኝ ስንዴ ማሳ የሚመረቅ የመንገድ ግንብ እምብዛም የለም። ይህን እውነት ምክትል ጠቅላይ ሚኒስትሩ ራሳቸው ተናገሩ ቢባሉ የሚደብቁ አይደለም። እዚያ ያለው የቦምብ ፍንዳታ የጥይት ሩምታ ነው። ፋኖና መንግስት አንጀት የሆነ ትግል ውስጥ ገብተው ክልሉን ዘመናትን ወደ ኋላ የሚመልስ አደጋ ገጥሞታል። ታዲያ ከእብድ ጋር አንደራደርም የሚል መፈክር ካፋቸው የማይጠፋባቸው ድርድር፣ ንግግር፣ ምንግርግር ብሎ ነገር የለም የሚል ፌዝ መታወቂያ የሆነላቸው እነዚያ የፋኖ አለቆች መንግስትን ከሚወቅሱበት ክስ መካከል አንዱ አድሏዊነት ይባላል። የነ እከሌ ክልል በትራክተር ታረሰ ከነ ደግሞ ስንዴ ታፈሰ እያሉ በተጠቅተናል ስሜት ነው መሳሪያቸውን እየወዘወዙ ጫካ የገቡት። ታዲያ አቶ ተመስገን ጥሩነህን አስከትለው ወለጋ የገቡት ጠቅላይ ሚኒስትር ጉብኝት ለዚህ ወቀሳ መልሱ ጦርነት አቁሙና ሞክሩን፣ እንደ ሽመልስ አብዲሳ ሁሉ ላረጋ ከበደ ረፍት ስጡትና ጠይቁን የሚል ይመስላል። የጦር ወሬ በሰለጠነበት ሽብርም በነገሰበት ክልል ምን ሊጎበኝ ምን ሊመረቅ ይችላል የሚል ወፍራም መልእክትም ያስተላልፋል የጠቅላይ ሚኒስትሩ የዛሬው የወለጋ ጉብኝት። መከላከያ ሰራዊት የፋኖ ቡድን አመራር አባላትን በሰላማዊ መንገድ እጅ መስጠታቸውን ገለጸ። በደራ፣ በወግዲ፣ በሸበል፣ በረንታ፣ በአባይ ዳር መገናኛዎች ዙሪያ ባለፈው ሳምንት በተካሄደ የተቀናጀ ኦፕሬሽን ተበታትኖ የነበረው ራሱን በተለያየ ስያሜ የሚጠራው ታጣቂ ቡድኑ አመራርና አባላት በሰላም እጅ ሰጥተዋል ብለዋል መከላከያ ሰራዊት። በዕለቱ የስድስተኛ እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላሁንን ጨምሮ የወረዳው የሥራ ኃላፊዎች፣ የሰራዊቱ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአካባቢው ማህበረሰብ በመገኘት አቀባበል አድርገውላቸዋል። ሜጀር ጄኔራል ብርሃኑ ጥላሁን ምንጊዜም ቢሆን ኢትዮጵያዊነትን በማስቀደምና በምክክርና በውይይት የትኛውንም ችግር መፍታት እንደሚቻል በማመን መሳሳታችሁን ተረድታችሁ የሰላም ጥሪውን ተቀብላችሁ በመምጣታችሁ ምስጋና ይገባችኋል ብለዋል። ዋና አዛዡ ፍላጎትን በኃይል ለማሳካት መሞከር ትርፉ ኪሳራ ብቻ ሲሆን የኋላ ቀር አስተሳሰብ ያላቸው ቆሞ ቀሮች የሚከተሉት የጥፋት መንገድ እንደሆነም አስረድተዋል። ኢትዮጵያ በአሁኑ ሰዓት ታላላቅ የልማት ስራዎችንና ሌሎች ሀገራዊ ጉዳዮችን ለማሳካት ደፋ ቀና እያለች በምትገኝበት ወቅት እንቅፋት መፍጠር የታሪክ ተወቃሽ ያደርጋል ያሉት ሜጀር ጄኔራል ብርሃኑ አሁንም ቀሪ በጫካ የሚገኙ ታጣቂ ቡድኖች ያለምንም ማመንታት ፈጥነው የሰላም ጥሪውን ተቀብለው መግባት እንዳለባቸውም ጥሪ አቀርበዋል። የደራ ወረዳን ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው የወረዳችን ሰላም በታጠቁ ኃይሎች ላለፉት ዓመታት ይህ ነው በማይባል ምክንያት በተለይ ለብዙ ዓመታት ተዋዶ በጋራ አብሮ የኖረውን ህዝብ ለመከፋፈልና የራሳቸውን ድብቅ የውጭ ጠላቶችን አጀንዳ ለማስፈጸም እንደ ጥሩ አጋጣሚ በመጠቀም በወረዳችን ላይ ብዙ በደል እየፈጸሙ እንደመጡ አስታውሰው በሰላም ወዳዱ ህዝባችንና ጠንካራ የመከላከያ ሰራዊታችን ብርቱ ክንድ ውጥናቸው ሊመክን ችሏል ብለዋል። በደራ ወረዳ ቀጠና ታጥቆ ሲንቀሳቀስ የነበረው ቡድን ራሱን የምኒልክ እዝ የበላይ ፈቃዱ ክፍለ ጦር ብሎ የሚጠራው ዋና አስተባባሪ በየነ ግዛው ትግሉ ከመነሻ ይህ ነው
የሚባል ዓላማ የሌለው መሆኑን ገልጾ ለ3 ዓመታት የህዝቡን ስቃይ ከማብዛት ውጪ የሚያስገኝለት አንድም ጥቅም እንደሌለ ተረድተን የሰላም ጥሪውን ተቀላቅለናል ብለዋል። ቡድኑ አሁን ላይ በህዝብ ላይ ያደረሰው እንግልትና ስቃይ አልበቃ ብሎት ይባስ ብሎም ትግሉ ቀስ በቀስ ተጠልፎ ከኢትዮጵያ ጠላቶች ጋር ግንባር ፈጥሮ መስራቱን ስናውቅ ከባዳ ጋር በመሆን ህዝባችንን አንወጋም በማለት ከህዝባችን ጎን ለመሆን ተመልሰናል ብለዋል። ሌላኛው አቶ በቀለ አበጀ ከ3 ዓመታት በፊት በደራ ወረዳ ውስጥ ባይት ቀበሌ ሚሊሻ ሆኖ ሲያገለግል የነበረ በኋላም በቡድኑ ፕሮፓጋንዳ ተታሉ የተሰጠውን የህዝብና የመንግስት ኃላፊነት ወደ ጎን ትቶ እስካሁን በህዝብ ላይ ባደረሰው የክህደት ተግባር በመጸጸት 64 ግብረ አበሮችን ጭምር አስተባብሮ ከነ ሙሉ ትጥቃቸው ይዞ እንደገባም ተነግሯል። ባደረግነው የተቀናጀ ስምሪት በፋኖ ላይ ከፍተኛ ምቶችን አሳርፈንበታል አሉ ሌተናል ጄኔራል መሐመድ ተሰማ። የአማራ ክልል ከፍተኛ ስራ ኃላፊዎች፣ የምስራቅ እዝ ከፍተኛ ሰራዊት መሪዎችና የክልልና የዞን የጸጥታ መሪዎች በወቅታዊ የጸጥታ ሁኔታ በባህር ዳር ከተማ መክረዋል። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ኢትዮጵያን ውጊያ ቢገጥሙ ማሸነፍ እንደማይችሉ የተረዱት ጠላቶቻችን ግንባር ፈጥረው የሀገር ውስጥ ባንዳዎችን ያኮረፉ ኃይሎችንም በማሰልጠን በማደራጀትና በተለያዩ መደለያ ጥቅሞችን በመስጠት እርስ በርሳችን በማጋጨት ኢትዮጵያን ወደ ለየለት ትርምስ ለማስገባት የሚያደርጉት ጥረት አይሳካላቸውም ብለዋል። በጸጥታ ግብረ ኃይሉ እቅድ መሰረት ባደረግነው የተቀናጀ ስምሪት በፋኖ ላይ ከፍተኛ ምቶችን አሳርፈንበታል ነው ያሉት። በዚህም የተኩስ አቅሙን ተነጥቋል፣ የሎጂስቲክስ ድጋፉን አድርቀኗል ብለዋል። ሴሎቹ እንደተያዙበትም ገልጸዋል። በየቀጠናው የሸመቁ መሪዎች መምራት የማይችሉበት ደረጃ ላይ በመሆናቸው አባሉ እየተበተነ ራሱን ለማትረፍ እየጣረ ይገኛል ያሉት ጄኔራሉ ለሰራዊቱ እጅ እየሰጠ መሆኑንም ገልጸዋል። በቅርቡ የተሰሩት የህዝብ ግንኙነት ስራዎች የጠላትን ገመና ያጋለጡ፣ የጠላትን ትጥቅ ያስፈቱ፣ ቡድኑንም እርስ በርስ እንዳይተማመን ያስቻሉና ከህዝብ የተነጠሉ ናቸው ብለዋል ሌተናል ጄኔራል መሐመድ ተሰማ። የክልሉ ህዝብና የጸጥታ መዋቅር እያደረገ ያለው ተጋድሎ የሚደነቅ መሆኑንም ገልጸዋል። የክልሉ የጸጥታ ኃይል ብቻውንም ሆነ ከሀገር መከላከያ ሰራዊት ጋር ተጣምሮ ያደረጋቸው ስምሪቶች ውጤታማ መሆናቸውን ተናግረዋል። ከዚህ የበለጠ አካባቢውን በንቃት በመጠበቅ ሰራዊቱ ቀጣይ በሚሰማራባቸው የግዳጅ ቀጠናዎች ምቹ ሁኔታን በመፍጠር አስፈላጊውን ድጋፍ እንዲያደርግም አሳስበዋል። በቀጣይ መፈጸም አለባቸው በተባሉ ጉዳዮች ላይ አቅጣጫ አስቀምጠዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ድረስ ሳህሉም መከላከያ ሰራዊትና የክልሉ የጸጥታ ኃይል ክልሉን ከተጋረጠበት አደጋ በመታደግ ወደ ልማት እንዲዞር ማድረጉን ገልጸዋል። ከምስራቅ እዝ የተገኘው መረጃ እንደሚያመላክተው በቀጣይም ህዝቡና የጸጥታ ኃይሉ የተበታተነውን ኃይል መድረሻ አሳጥቶ መደምሰስ እንደሚጠበቅበት አስገንዝበዋል። መንግስት እና ሰራዊቱ ይህንን ይበሉ እንጂ ተቃዋሚ ፓርቲዎች ግን ፋኖ አሁን እጅግ አሳሳቢ ቡድን እየሆነ መምጣቱን ነው የሚናገሩት። ከዚህ በፊት ከነ ፕሮፌሰር ብርሃኑ ነጋ ጋር በመሆን የዜማ ውስጥ ሲሳተፉ የምናውቃቸው አሁን ደግሞ በኢሃፓ ውስጥ እየተንቀሳቀሱ ያሉት ፖለቲከኛው አቶ አበባ አካሉ ፋኖ በአንድ ጀንበር የተወለደ በሂደትም አሳሳቢ ወደሆነ ሁኔታ ያደገ ቡድን ነው ሲሉ ተደምጠዋል። እኔ በአንድ ቀን ጀንበር የተወለደ ይመስለኛል አሁን ያለው የፋኖ እንቅስቃሴ በአንድ ቀን በዛች በልዩ ኃይል መፍረስ ከልዩ ኃይል መፍረስ ምክንያት ጋር ተያይዞ በቃ ፋኖ መጀመሪያም ያው የአማራው ማህበረሰብ ተጎዳ፣ ህዝቤ በየቦታው እያለቀ ነው፣ የአማራ ህዝብ መጻተኛ ሆኗል፣ ኢትዮጵያ ውስጥ የስደት ኑሮ ነው፣ የስቃይ ኑሮ ነው፣ ግድያ፣ ሞት፣ በቃ እልቂቱ አማራ ላይ ነው። በኤክስካቫተር መተከል ላይ ወለጋ ላይ የአማራ ህዝብ በማንነቱ ተለይቶ ተገደለ የሚል ነው ይዘው የተነሱ ስሜት። እንግዲህ ማንም ሰው እንግዲህ የተመሰረተው የዘር ፖለቲካ ነው፣ ይሄን አኑሮብናል። ስለዚህ እያንዳንዱ የዘሬ ያንዘርዝረኝ ነው የሚለው ዘን የአማራም ፋኖ የዘሬ ያንዘርዝረኝ አለና አማራዊ የተጎዳ ነው የኔ ማህበረሰብ አለና ተነሳ። አትፈርድበትም ለምን ተነሳ ብለ ሌላው እንደተነሳው ነው እሱም የተነሳው። እዛ ጋር ግን ቁጭ ብሎ መነጋገር ተገቢ ነው። የአማራ ማህበረሰብ የሌላውን ብሔረሰብ ማህበረሰብ በመላው ሀገሪቱ በህገ መንግስቱ መሰረት ተንቀሳቅሶ መስራት፣ መብቱን ማስከበር የአብይ አህመድ መንግስት ኃላፊነት ነው። ይሄን ማድረግ ቢቻል፣ ገዳዮቹን ለፍርድ ማቅረብ ቢቻል፣ የህዝቡን ሰላም ማስከበር ቢቻል፣ ሰራዊት እንኳን ቢያጣ ማህበረሰቡን አስታጥቆ ራሱ እንዲከላከል ማድረግ ቢቻል አገር ትረጋጋለች። እንዲህ አይነቱ ግን የግፍ ግድያ አጎሸውና ያን ትውልድ ፋኖ ጫካ ገባ። እኔ አንዳንድ ስም መጥራት አልፈልግም። አንድ ጉምቱ ፖለቲከኞች በ6 ቀን ያልቃል ጦርነቱ ምናምን ሲሉ የእስራኤልን የ6 ቀን ጦርነት አስታወስኩና እንዲህ ከሆነ ጥሩ ነው እንግዲህ ይህን ያክል ፓወር ኖሮት ካቆመ። ነገር ግን ዛሬ ከትንሹ አድማስ ተነስቶ አድማሱን አስፍቶ
ዛሬ ፋኖ ያለበትን ደረጃ ስናየው አሳሳቢ ነው። መንግስት ሸለቆ ለሸለቆ ነው የሚሄደው ይላል። እኛ ደግሞ አሁን ደግሞ ቴክኖሎጂ በጣም እጅ ላይ ነው ያለው። ይሄ ማአት ነገር ያሳያል። ውሸቱም እውነቱም አለ። አንጥረ ወስደት ያለ ምን እዚሁ እኮ አንድ ሀገር ላይ ነው ያለ ነውና በዚህ ደረጃ ዝቅ አድርጎ ማየት ተገቢ አይደለም። ደርግ ህወሓትን ዝቅ አድርጎ አይቶ ሻዕቢያን ሲከታተል ነው ህወሓት አድጋ ቁጥቁጣ መጣ መንግስት የገለበጠችው የሻዕቢያ እገዛም ቢኖርበት። አሁንም እነኚህን በዚህ መልኩ መናቅ ማናናቅ ጥሩ አይደለም። ሸለቆ ለሸለቆ ነው የሚሄዱት ምናምን መቃረም ነው የቀረን፣ መለቃቀም ነው የቀረን። በፍጹም ለምንድን ነው የምንወሻሸው? አገር በውሸት አይመራም። ስለዚህ እውነቱን አፍርጠን እየተነጋገር ከዛ በኋላ ምን እናድርገው የሚለውን ነገር ነው መነጋገር ያለብን። የቱርኩ ፕሬዝዳንት ኤርዶሃን በአዲስ አበባ ያደረጉት ንግግር ተቃውሞ ገጠመው። የሶማሌላንድ መንግስት የቱርኪ ፕሬዝዳንት ኤርዶሃን ስለ ሶማሌላንድ የሰጡትን አስተያየት ተቀባይነት የሌለው ጣልቃ ገብነት ሲል ኮንኗል። መንግስቱ በአፍሪካ ቀንድ ያሉ ሀገራት የውጭ ፖሊሲ ውሳኔዎቻቸውን በራሳቸው እንዲወስኑ አሳስበው የውጭ ፍክክር ወደ ክልሉ መስፋፋት መረጋጋትንና ትብብርን ሊደግፍ እንደሚችልም ጠቁመዋል። እንዲሁም ቱርኪ የክልል ውጥረትን ከሚያባብሱ አቋሞች እንድትቆጠብ ጥሪ አቅርበው ሶማሌላንድ ለእውቅና የምታደርገው ጥረት ሰላማዊና ህጋዊ መሆኑን አረጋግጠዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ተብሎ በሚጠራው አካባቢ ካለፈው እሁድ የካቲት 8 ቀን 2018 ዓ.ም ጀምሮ በተከፈተ ተኩስ በርካታ ንጹሃን መገደላቸውን ነዋሪዎች ገለጹ። ነዋሪዎቹ የክልሉ አድማ ብተናና የዞኑ መደበኛ ፖሊስ ህግ ለማስከበር በሚል በወሰዱት እርምጃ እስካሁን ከ13 በላይ ሰዎች መገደላቸውን በምሬት ገልጸዋል። ነዋሪዎች በአካባቢው ተኩስ ሊቆም ባለመቻሉ የሞቱትን እንኳን መቅበር ሳይቻል ቀርቶ እንደነበረ ገልጸዋል። እሁድ ማምሻውን በዘይሴ ወዘቄ አካባቢ የተጀመረ ተኩስ በዘይሴ ደንቢሌ አካባቢ ድረስ ተስፋፍቶ እንደነበረም አመልክተዋል። በአካባቢው መንፈሳዊ መምህር እንደሆኑ የገለጹ አንድ አስተያየት ሰጪ የአድማ ብተናና የፖሊስ አባላት ሰፍረው ከቆዩበት ወዘቄ ጤና ጣቢያ ወደ ሌላ ቦታ ሲንቀሳቀሱ የህዝቡን ንብረት ይዘው መንቀሳቀስ በመጀመራቸው ህዝቡ ተቃውሞ በማሰማቱ የጸጥታ አካላት ተኩስ ጀምረው ነው ችግር የተፈጠረው ብለዋል። የሟቾችን ቁጥር በተመለከተ ከቲግቫ ኢትዮጵያ ጥያቄ የቀረበላቸው ነዋሪዎቹ በዘይሴ ወዘቄና ዘይሴ ዳምቢሌ አካባቢዎች 15 ሰዎች ስለመገደላቸው የገለጹ ሲሆን የት እንደደረሱ ያልታወቁ የጠፉ ሰዎች ስለመኖራቸውም ገልጸዋል። በኢፌድሪ የህዝብ ተወካዮች ምክር ቤት የዘይሴ ብሔረሰብ ተወካይ አቶ አብርሃም አሞሼ በጉዳዩ ዙሪያ ሀሳብ አጋርተዋል። አቶ አብርሃም በአካባቢው በመዋቅርና ራስን በራስ የማስተዳደር ጥያቄ ምክንያት የዘይሴ ህዝብ በክልሉ መንግስት ከፍተኛ በደል እየደረሰበት ነው ብለዋል። ይህን ዘገባ ያጠናቀረው ቲግቫ ኢትዮጵያ የዞኑን ጸጥታ መዋቅር ለማነጋገር ሞክሮ እንዳልተሳካለትም ገልጿል። በጂንካ ከተማ ሁለት ግለሰቦች የጎዳና ልጆችን ተጠቅመው ከአንድ የውጭ ዜጋ የእጅ ስልክና ላፕቶፕ ኮምፒውተር ሰርቀው ለመስወር ሲሞክሩ እጅ ከፍንጅ መያዛቸውን ፖሊስ ገለጸ። የጂንካ ከተማ ፖሊስ አዛዥ ኮማንደር ካሌብ ከቢትመር እንደገለጹት ግምታዊ ዋጋቸው 395,000 ብር ገደማ የሚያወጣ አንድ የእጅ ስልክና አንድ ላፕቶፕ የሰረቁ ግለሰቦች በማህበረሰቡ ጥቆማ በፖሊስ ቁጥጥር ስር መዋላቸውን ገልጸዋል። ግለሰቦቹ ጂንካ ለጉብኝት የመጣ ቱሪስት ቀን ላይ የያዘውን ስልክና ላፕቶፕ ከተመለከቱ በኋላ ባረፈበት ኦሪ ሆቴል ተኝቶ ባለበት ከሌሊቱ 9 ሰዓት ገደማ የጎዳና ልጅ በመስኮት በማስገባት አይፎን 13 ፕሮ ማክስ የሆነ የእጅ ስልኩንና አፕል ላፕቶፕ በመስረቅ ለመሰወር ቢሞክሩም በህዝቡ ጥቆማ በቁጥጥር ስር መዋላቸውን አብራርተዋል። በዋናነት የወንጀል ድርጊቱን የጎዳና ህፃናቱን በማታለልና በማስተባበር የፈጸሙት ሁለቱ ግለሰቦች ከነ ኤግዚቢቱ ተይዘው በፖሊስ ቁጥጥር ስር እንደሚገኙም ገልጸዋል። ንብረቶቹ ለውጭ ዜጋው መመለሳቸውን የገለጹት አዛዡ ግለሰቦቹ ተገቢው ምርመራ ተደርጎባቸው ክስ እንደሚመሰረትባቸውም አስታውቀዋል።